እንደምን አላችሁ የመድፈኛው ቤተሰቦች ስፖርታዊ ጉዳዮቻችን ተጀምሯል። በርከት ያሉ ጉዳዮችን ያነሳን እየነገርናችሁ እንቆያለን። በአርሰናል የዝውውር ጉዳዮች ላይ ምን አዳዲስ ነገሮች አሉ ለምትሉት በቆይታችን ላይ ምላሽ ታገኛላችሁ። የብሩኖ ጉማሬዥ የማኑ ኮኔ የግራ መስመር አጥቂ ቦታ ላይ እነማን በአማራጭነት እየተካተቱ ይገኛሉ? ምን አዳዲስ የድርድር አካሄዶች አሉ? አርሰናልን በተመለከተ በአርሰናል ዙሪያ እየተነሱ ያሉ አዳዲስ ጉዳዮችን እናነሳለን። የራይት ባክ ቦታ ላይ አዲስም ሰምተናል። በዚህ ቦታ ላይ ማን ሊመጣ ይችላል የሚለው የሚኬል አርቴታ ምላሽ የሚፈልግ ጉዳይ ነው። ለረጅም ጊዜ ሲንጠለጠል የቆየ ትናንትና የተመለከትናቸው ጉዳዮች አሉ። በዚህ ቦታ ላይ አዳዲስ መረጃዎችን እንነግራችኋለን። የእናንተን ሀሳብ አስተያየቶች እናቀርባለን። ትናንትና የመጡልን ሀሳቦች ነበሩ፣ ጥቆማዎች ነበሩ። እነሱን በተመለከተ ምላሽ እንሰጥባችኋለን። ሀሳቦቻችሁን መልሰን ወደ እናንተ የምናካፍል የሚሆነው የተለያዩ ጉዳዮችን ይዘናል። አብራችሁን ቆዩ። ይህንን ቪዲዮ ላይክ አድርጋችሁ ጀምሩ፣ አገዙን፣ አበረታቱን እንላለን። ይህንን ቻናል በጋራ ማሳደግ አለብን። ሰብስክራይብ አድርጉ። ይህንን ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ ያደርጋችሁ። ይህንን ቪዲዮ ደግሞ ላይክ አድርጋችሁ ጀምሩ፣ ብዙ ሰው ጋር እንዲደርስልን። የአርሰናል ቻናል ነው፣ ሞቅ ደመቅመቅ ማለት አለበትና ብዙ ሰው ማየት አለበት። ላይክ እያደረጋችሁ እንድትጀምሩ አስቀድሜ ላስታውሳችሁ። በቀጥታ ወደ ጉዳዮቻችን አልፋለሁ። ከዛ አስቀድሜ ግን አንድ ጥያቄ ለእናንተ ላቀርብ። ሁሌም የምትሳተፉባቸውን ጥያቄዎች እናነሳለን። ከሳሜር ናስሪ ጋር በተያያዘ በአንድ ጉዳይ አሁን በጣም ስሙ እየተነሳ ይገኛል። በምን ታስታውሱታላችሁ? አርሰናል ቤት ምን አይነት ሚና ምን አይነት ቦታ ነበረው? በእናንተ የአርሰናል ድጋፍ ወቅትስ የትኛውን ግብ በሳሜር ናስሪ ተጫዋችነት የትኛው ግብ የበለጠ ታስታውሱታላችሁ? ሀሳብ አስተያየቶቻችሁን ላኩልን። ከዓለም ዋንጫው ጋር በተያያዘ በፕሪሚየር ሊግ ክለቦች በኩል አርሰናል 20 የግብ ተሳትፎ ያሉ ተጫዋቾችን ይዟል። እስካሁንም ትናንትና የሞሮኮ ብሔራዊ ቡድን ተጫዋቾች ተሰናብቷል። የፈረንሳይ ብሔራዊ ቡድን ላይ ግን አንድ የአርሰናል ተጫዋች አለ፣ ዊሊያም ሳሊባ። ወደ ቀጣዩ ዙር ወደ ሰሚፋይናል ያለፈ ተጫዋች ነው። ከዛ ውጪ ግን በሌሎች ጉዞዎች ላይ ዛሬ በሚደረገው ጨዋታ በስፔን ብሔራዊ ቡድን በኩል የባለፈው ጨዋታ ወቅቱ የስፔን ብሔራዊ ቡድን ጀግናም ነው ሚኬል ሜሬኖ አለ። ከዛ ውጪ የትሮሳርድ በተቃራኒ ስፔንን ይገጥማል። ማርቲን ዙቢሜንዲ፣ ዳቪድ ራያም እነዚህም በአርሰናል ቤት ያሉ ስሞች ናቸው። በእንግሊዝ ብሔራዊ ቡድን በኖርዌይ ብሔራዊ ቡድን ጨዋታም ላይ እንጠብቃቸዋለን። 10 ያክል ተጫዋቾች አሉ። አሁንም በዓለም ዋንጫ ላይ የቀሩ 41 ሀገራት ተሰናብተዋል። በእነዚህ 41 ሀገራት ደግሞ አርሰናል ይዟቸው ከገባ 15 ያክል ተጫዋቾች መካከል ጁሪየን ቲምበር አስቀድሞ 16ኛ ተጫዋች ነበር። በጉዳት ውድድሩ ሲጀመር ወጥቷል። ከነዚህ 15 ተጫዋቾች መካከል 10 አሁንም ድረስ አሉ። የአርሰናልን የውድድር ዘመን የአርሰናልን የቡድን ግንባታ በደንብ ሊገልጽልን የሚችል ጉዳይ ነው። ትናንትና ደግሞ ፈረንሳይ ስታሸንፍ ማኑ ኮኔን እንዴት ተመለከታችሁት? ሁለት አርሰናል የሚፈልጋቸው አማካዮች በተቃራኒ ሲፋለሙ ነበር። አዮብ ባዴ ከማኑ ኮኔ 18 ዓመቱ ነው። አዮብ ባዴ በእድሜ ደግሞ ከፍ ያለ ቆይታም ልምድም ያለው ደግሞ ማኑ ኮኔ ነው። የሁለቱን ተጫዋቾች ተጽዕኖ በጨዋታው ላይ እንዴት ተመለከታችሁት? በማኑ ኮኔ በኩል የተመለከትናቸው ነገሮች አሉ። አዮብ ባዴ አሁን የመጀመሪያው ጨዋታ ላይ ከብራዚል ብሔራዊ ቡድን ጋር የነበረው ክፍተት የነበረው ጨዋታ በሙሉ ቀዝቀዝ እያለ መጥቷል። ዋጋው ጨምሮ ነበር። አሁን ግን የተረጋጋ ይመስላል። በዋጋ ደረጃም ክለቦች የአዮብ ባዴን ቆይታ ከተመለከቱ በኋላ ፕሮስፔክት ነው እያደገ የሚመጣ ተጫዋች ነው ብለው ተስፋ ሊጥሉበት ይችላሉ እንጂ በቀጥታ አሁን በዋነኛ ተጫዋችነት ሊይዙት አይችሉምና ለዛ ተጫዋች ደግሞ 70 ሚሊዮን ፓውንድ 60 ሚሊዮን ፓውንድ እንደሚባለው ይከፍላሉ ወይ? ትልቅ ጥያቄ ነው። ትልቅ ጥያቄ ምልክት አደርጋን የምናልፍበት ጉዳይ ነው። ከማኑ ኮኔ ጋር በተያዘ የአዮብ ባዴ ጉዳይ በእነዚህ ተጫዋቾች ሲነጻጸር ማኑ ኮኔንም በተመለከተ አንዳንድ ጉዳዮችን አንስተን እንመልከት። በተለይ ትናንትና የሞሮኮ ብሔራዊ ቡድን በሎ ብሎክ የሚጫወት አይነት ቡድን ነበረ። ለፈረንሳይ ተጫዋቾች ያንን ክፍተት የሚሰጥ አይደለም። ተጫዋቹ ደግሞ በሎ ብሎክ ለሚጫወት ቡድን መፍትሄ ያለው በረጃጅም ኳሶቹ በደንብ ድሪብል እያደረገ ወደ መሀል መግባት ከተከላካዮች ጀርባ መሮጥ የሚችል አይነት ተጫዋች እንደሆነ ተመልክተናል። በሱ ጉዳይ ላይ አዳዲስ የወጡ ጉዳዮችን ተመልክተናል። አርሰናል በተጫዋቹ የግል ጥቅም ጉዳዮች ላይ ተስማምቷል የሚሉ ዘገባዎችን ከቀናት በፊት ስንሰማ እንደነበረ ይታወቃል። አሁን ደግሞ እየወጡ ባሉ ዘገባዎች መሰረት ማንቸስተር ዩናይትድ ገበያው ላይ ገብቷል። ማኑ ኮኔን ለማስፈረም አርሰናል ቢያንስ 45 ሚሊዮን ዩሮ ለተጫዋቹ ሊከፍል ይችላል። AS ሮማ ከዓለም ዋንጫው ፐርፎርማንሱ በኋላ ደግሞ ዋጋውን በብዙ ከፍ ሊያደርገው ይችላል። 50 ሚሊዮን ፓውንድ ቢከፈልበት አሁን ካለው
የማርኬት ኢንፍሌሽን አንጻር የተጫዋቾች ዋጋ ምን ያክል ከፍ እንዳለ ጣሪያ እንደነካ በደንብ እየተመለከተን እንገኛለን። በዚህ ሂደት ደግሞ የተጫዋቹ ጉዳይ ሊነሳ የሚገባ ጉዳይ ሊሆን ይችላል። እንዳጠቃላይ 116 ሚሊዮን ፓውንድ ለኤሊዮት አንደርሰን 100 ሚሊዮን ፓውንድ የተከፈለበት ተጫዋች አለ። የሳንድሮ ቶናሊ ይባላል። 50 ሚሊዮን ፓውንድ ለአንድሬስ ሳንቶስ አንድ ሲዝን ብቻ በፕሪሚየር ሊግ ላይ ለተጫወተ እሱም በወጥነት የቡድኑ ቁልፍ ተጫዋች ሆኖ ለተጫወተ ተጫዋች አይደለም። ከዛ ውጪ ደግሞ የማቲያስ ፈርናንዴዝ ባለፉት ሁለት የውድድር ዘመኖች ላይ ባለፈው አመት ከሳውዛምፕተን ጋር ወርዶ ነበር። በዚህኛው አመት ደግሞ ከዌስትሃም ጋር ለሱም የተከፈለው 85 ሚሊዮን ፓውንድ ትልቅ የሚባሉ ክፍያዎች ናቸውና አዩብ ቡዋዴ 50 ሚሊዮን ፓውንድ ወይም ደግሞ ማኑኮኔም ክፍያ 50 ሚሊዮን ፓውንድ አካባቢ ቢሆን የሚያዋጣ ነው ወይ የሚል ሐሳብ አላችሁ? እስቲ ምን ያክል ገንዘብ ለዚህ ተጫዋች ቢቀርብ ተገቢ ነው ብላችሁ ታስባላችሁ? እስቲ አርሰናል ደግሞ ስለሚሸጣቸው ተጫዋቾች ጥቂት እንበል። አርሰናል ለምሳሌ ሊያንድሮ ትሮሳርድን ሊሸጥ ይችላል። በክለብ ለክለብ ስምነት ላይ የደረሰ ነው። ማርተን ገብርኤል ማርሴሊም ቢሸጥ፣ ሌሎችም ኤታን ንዋኔሪም ትክክለኛው ፈር የሚያገኙ ከሆነ ቢሸጥና ቤን ዋይትም የሚለቅ ከሆነ አርሰናል በጣም ቫስትሊ ብዙ ገንዘቦችን ኮሌክት ማድረግ መሰብሰብ ማግኘት ይችላል። ኢንካሙን ማሳደግ ይችላል። ያንን ደግሞ በምን ያክል ደረጃ ገበያው ላይ ፈሰስ ያደርገዋል፣ ኢንቨስት ያደርገዋል የሚለው በደንብ ሊታይ የሚገባ ጉዳይ ነው። ከማርቲን ኦዴጋርድ ጋር በተያዘ አርሰናልና ጋላታሳራይ ተስማምተዋል። ማርቲን ኦዴጋርድም ወደ አርሰናል ለቆ ከለማንጫው በኋላ ጋላታሳራይ ሊቀላቀል ይችላል። ቱርክ ሱፐር ሊግ ላይ ልንመለከተው ይሆን ወይ የሚሉ ጥያቄዎች በአርሰናል ደጋፊዎች በኩል ሲነሱ ነበር። ከዚህ በፊት በተደጋጋሚ አንስተነዋል። የአርሰናልን ደጋፊዎች ስናነሳ በርከት ያሉ አርሰናል ደጋፊዎች ማርቲን ኦዴጋርድ ቢለቅ ብለው የሚመኙት አይነት ተጫዋች ነው። አንዳንዶች ደግሞ ቢቆይ ጥሩ ነው ብለው እምነት አላቸው። በዚህ ጉዳይ ላይ የእናንተን ሀሳብ አሁንም ልታካፍሉን ትችላላችሁ። ናቾ ሞንሪያል የቀድሞ አርሰናል ተጫዋች አንድ ጉዳይ ያነሳል። ማርቲን ኦዴጋርድን በተመለከተ መልቀቅ ማለት ትልቅ ስህተት ነው የሚሆነው እሱ ከለቀቀ። ኦፍኮርስ ጉዳቶች ያሉበት በእርግጥ የሚጫወትበት የጨዋታ ቁጥሮች በያዝነው ውድድር ዘመን ቀንሷል። ነገር ግን ይላል እሱ አንበለው ነገር ግን ሁሉንም ኳሊቲዎች አይነት ያለው ተጫዋች ነው። በፖሴሽን ከኳስ ውጪ ከኳስ ጋርም እያንዳንዱ ነገር ስለሱ ማንሳት ይቻላል። እንግዲህ ብዙ ነገሮች ይባልለታል። ከማርቲን ኦዴጋርድ ጋር በተያዘ ብዙ ተጫዋቾች በፕሪሚየር ሊግ ላይ ምንም የሌላቸውን ኳሊቲዎች ቴምፖን ኮንትሮል ማድረግ ከዛ በተጨማሪም በፖሴሽን ያለው ኳሊቲዎች ማርቲን ኦዴጋርድ ይታወቃልና አርሰናል እሱን መሸጥ ማለት በደንብ ስህተት፣ ትልቅ ጥያቄ የሚያስነሳ ጉዳይ ነው የሚል ሀሳቦችን ያነሳል። ዳቪድ ኦርነስቲን ይዞት የወጣውን ዘገባ ደግሞ ላካፍላችሁ። በማል የናንተን ጉዳዮች አነሳለሁ። ይህንን ጉዳይ ላንሳና ትናንትና ያነሳችኋቸው የጠየቃችሁን ጥያቄዎች አሉ፣ ማብራሪያም የሚፈልጉ ጉዳዮች ካሉ መለስ ብለን እንመለከታለን። ዳቪድ ኦርነስቲን በዝውውሮች ላይ ኤክስፐርት የሚባል ታማን የሚባሉ ዳቪድ ኦርነስቲን አለ ማለት ዝውውሮች ተጠናቀቁ ማለት ነው። ወደ ኋላ የሚመለሱም ዝውውሮች የሉም። አሁን በዚህ ጉዳይ ላይ የብሩኖ ጉማሬዥን በተመለከተ ትናንትና ለኬፕ አንድ ዘገባ ይዘወጥቷል። ብሩኖ ጉማሬዥ ከአርሰናል ጋር በደሞዝ በጥቅማ ጥቅም በቆይታ 5 ዓመታትን አርሰናልን ለማገልገል እስከ 34 ዓመቱ ድረስ 34 ዓመቱ ድረስ በአርሰናል ለመቆየት ስምነት ላይ ደርሰዋል። ያለቀለት ጉዳይ ነው የሚል ዘገባን ስንመለከት ነበር። ዳቪድ ኦርነስቲን ለዚህ ማረጋገጫ የሚመስል ነገር ይዘወጥቶ ተመልክቻለሁ። ምንድነው የሚለው የዳቪድ ኦርነስቲን ዘገባ ላይ የተመለከትኩት ሀሳብ አርሰናል በተጫዋቹ ጉዳይ ላይ ኮንፊደንት ነው። ተጫዋቹ እንደሚመጣ እርግጠኛ ሆኗልና ጄኒዩን የሆነ ፍላጎት አለ በተጫዋቹ ላይ። ሚኬል አርቴታም ተጫዋቹን በደንብ ያደንቋል። ነገር ግን የኒውካስል ዩናይትድ ፍላጎት ከፍ ያለ ነውና አርሰናል ደግሞ ሪፊውዝ አድርጓል ኔጎሼት ለማድረግ። አስቀድሞ ያቀረበው ጥያቄ አለ። ዙሪያ በዛ አካባቢ የሚመጡ ዋጋዎች ካሉ ከኒውካስል ዩናይትድ ጋር ለመስማማት ከዛ በተጨማሪ ምንም የሚያጣደፍ ነገር የለም። አርሊ የክረምቱ መግቢያ ላይ ነው ያለውና እስከዛ ሌሎች አማራጮችን እየተመለከተ ነማኑ ኮኔ የሚመጡ ከሆነ ብሩኖ ጉማሬዥ አይመጣም። ስለዚህ አማራጮቹን እየተመለከተ ይገኛል። ኒውካስል ዩናይትድ ቶሎ ተጫዋቹ መሸጥ የሚፈልገው ከሆነ በእርግጥ በብሩኖ ጉማሬዥ በኩል ጥያቄ አቅርቧል። ያ በእውነተኛነት ነው ለኒውካስል ዩናይትድ ልቀቁኝ ብለው። ልቀቁኝ ሲል ግን አይነት አለው፣ የልቀቁኝም የጥያቄም አይነት አለውና ለምሳሌ የአሌክዛንደር አይዛክን ጥያቄ በደንብ ተመልከተን እናውቃለን። ያ አሌክዛንደር አይዛክ በጠየቀበት ወቅት ላይ ልቀቁኝ ብሎ
ጭራሽ አልጫወትም ልምምድ አልሰራም ደሞዙን ሲቀጣ ተመልክተናል። ብዙ ድራማዎች ነበሩት። የብሩኖ ጉማሬዥ ግን አሁን ያለው ከቤተሰቦቹ ጋር ትሪፕ ላይ ነው። የክረምቱን እረፍቱን እያሳለፈ ይገኛል ከዓለም ዋንጫው በኋላ። ትናንትናም ቁጭ ብሎ ካሰበ በኋላ ዓለም ዋንጫው ላይ ትልቅ ኃላፊነት ወስጃለሁ፣ ፍጹም ቅጣት ምት ስቻለሁ፣ ነገር ግን በቀጣይ ሌላ ጊዜ አለኝ አገሬን የምወክልበትና ይቅርታ ማለት ፈልጋለሁ ብሎ ከልቡ እንደተሰማው አስተያየቱን ሲሰጥ ነበርና እንደ ዳቪድ ኦርነስቲን ሀሳብ ከሆነ የተጫዋቹ ዝውውር ግን ከሞላ ጎደል አንድሪያ ቤርታም በምልመላው ሂደት ላይ ስትራቴጂ አርሰናል በጣም መክፈል የሚፈልገው ተጫዋቹ ይገባዋል ባለው መንገድ ነው እንጂ ከዛ በላይ 29 ዓመት በቅርቡ ለሚሞላው ተጫዋች ከዛ በላይ መክፈል አይፈልግምና ያንን ደግሞ አዘግይቶ ሊመለከተው ዝውውሩም ቶሎ ላይ ጠናቀቅ ይችላል የሚሉ ሀሳቦች በዳቪድ ኦርነስቲን በኩል እየተነሱ ይገኛሉ። በቀጣይም የሚጠበቁ ጉዳዮች ይኖራሉ። የእናንተን ሀሳቦች በማን ላስተናግድ? ዛሬም ቀደም ባነሳውላችሁ ጥያቄ ላይ ሀሳብ አስተያየቶቻችሁን ላኩልን። ቀደም ምን ብዬ ነበር ጥያቄ ያቀረብኩት? ስለ ሳሚር ናስሪ ምን ታስታውሱታላችሁ? በአርሰናል ቤት የነበረው አጨዋወት የነበረው ባህሪ የትኛውን ጎል በሳሚር ናስሪ ሲነሳ ምን በይበልጥ ትዝ ይላችኋል? እስቲ ሀሳብ አስተያየቶቻችሁን ላኩልን። ስለ ሳሚር ናስሪ አንዳንድ ጉዳዮችን አስገራሚ ጉዳዮች በተለይ በፖሊስ ጋር በተያዘ ያሰማናቸው መረጃዎች አሉ። እሱን ልናካፍላችሁ ነው። ብሩክ ምረቴ የጻፈልን መልእክት አለ። በጣም የሚያናድደኝ ነገር አለ፣ እሱንም ላካፍላችሁ ይላል። ለአርሰናል ቤተሰቦች አርሰናል አዲስ ተጫዋች አዲስ ታለንት ተጫዋች ሲወጣ ስሙ በስፋት ይወጣል። ምን አለ አንዱን ዝም ብለው ቢያስፈርሙልን ብሏል። ከዛ በተጨማሪ ሞርጋን ሮጀርስ ባርኮላ መምጣት አለበት መልቀቅ አለበት። ጋብሪኤል ማርሴሊን በተመለከተ ነው መልቀቅ አለበት። ከዛ በተጨማሪ ባርኮላም መምጣት ይኖርበታል የሚል ሀሳቡን አካፍሎናል። ይዜ ምን ጊዜ ማርሰናል ብሎ ጽፎልናል። ከልብ እናመሰግናለን። ዳዊት ዴቭ ኦስካር ለምን አርሰናልን አልተቀበለም ብሎናል። በትክክል ጥያቄ ካልገባንም ኦስካር ለምን አርሰናልን አልተቀበለም የሚል ጥያቄ ልከልናል። የበለጠ ብታብራራው ጥሩ ነው። ከዛ ውጪ የአህመድ ከጅቡቲ ጉዳይ ይነሳል። አህመድ ከጅቡቲ ያነሳቸው ጉዳዮች አሉ። የሞሮኮ ብሔራዊ ቡድን ጉዳይ በተመለከተ አንዳንድ ጥቂት ነጥቦችን አንስቶልናል። እናመሰግናለን። የሱፍ መሐመድ ብሩኖ ጉማሬዥ መቼ ነው ሂር ዊ ጎ የሚባለው ብሎናል። አንስተናል ስለ ብሩኖ ጉማሬዥ በተለይ የግል ጥቅም በደሞዝ ጉዳይ ላይ ከአርሰናል ጋር መስማማቱን የፈረንሳዩ ታማኒ ጋዜጣ ለኪፕ ይዞት ወጥቶ ተመልክቻለሁ። ሌሎች ጉዳዮች ግን በቀጣይ ቀናት እንመለከታለን። ስለ ጋብሪኤል አርቴታ ናንሳ። የሚኬል አርቴታ ልጅ ከ17 ዓመት በታች ቡድን ውስጥ ባለፉት ጊዜያት ላይ ቆየት ብሏል። አሁን የአርሰናል የመጀመሪያ የዚህ የስኮላርሺፕ ኮንትራት መፈረሙ ይታወቃል። አንስተነዋል በፈረመበት ወቅት ላይ አሁን ከ17 ዓመት በታች ከነበረው ቆይታ ዘለል ብሎ ከ21 ዓመት በታች ቡድን ውስጥ እየተጫወተ ልምድ መስራት ጀምሯል። ጋብሪኤል አርቴታን የሚኬል አርቴታ ልጅ በአርሰናል ቡድን ውስጥ በቅርብ ጊዜያት ላይ ልንመለከተው እንችላለን። አርሰናል የዚህ ዓመት ፕሮግረሱን ተመልክቶ የመጀመሪያ ፈርስ ፕሮፌሽናል ኮንትራቱን ሊያስፈርመው ይችላል። አባቱ ደግሞ አርሰናላዊ ነው፣ ሚኬል አርቴታ ነው። የሚኬል አርቴታ ልጅ ጋብሪኤል አርቴታን በቀጣይ ሌላ ጋብሪኤል ማጋሌሽ፣ ጋብሪኤል ማርሴሊ፣ ጋብሪኤል ጀሱስ እንዲሁም ደግሞ ጋብሪኤል ኤንዜ በአሰልጣኝነት አሁን ደግሞ ጋብሪኤል ሌላኛው የጋብሪኤል አርቴታ ነገር እየተነሳ ይገኛል። የማውሪዚዮ ሚቼል የአዲሱ የአንድሪያ ቤርታ አጋዥ ስካውቲንግ ላይ በጣም ትልቅ ባለሙያ ናቸው። ከጆርጂያ ክቨራክቨረሽኬሊያ ማሪካም ሼክን ያስፈረሙ ሰው ናቸውና አሁን ከጆርጂያ አንድሪያ ባርታሼቭሊ የተባለ ተጫዋች አለ። እሱን ለመመልከት ትናንትና በኢስቶኒያ ተገኝተው ነበረ። ተጫዋቹ ፍሎራ ከተባለ ቡድን ጋር ሲጫወት ተመልክተውታል። አርሰናል በተጫዋቹ ላይ የመጨረሻ ድርድሮችን ከክለቡ ጋር ያደርጋል ተብሎ በብዙ መንገድ እየተነሳ ያለ ሀሳብ አለ። የጌርትሩዳ ጉዳይም ይነሳል። የተጫዋች 2025/26 የውድድር ዘመንን በውሰት በሰንደርላንድ አሳልፏል። የአንድ ዓመት የፕሪሚየር ሊግ ልምድ አለው። ከዛ በፊት በ2024/25 35 የቡንደስሊጋ ጨዋታዎችን ለአርቢ ላይፕዚግ ተጫውቷልና አርሰናል ይህንን የቀይ መስመር ተጫዋች እስከ 5 ሚሊዮን ዩሮ ሊያገኘው ይችላልና እንደ ኮት ኦፍ ሳይድ ዘገባ ከሆነ በተለይ ደግሞ ጌርትሩዳ በጣም ጥሩ ተጫዋች ሊሆን ይችላል ይጠበቃል። ሲመጣ በቋሚነት ሊጫወት አይችልም። በቋሚነት ያንን ቦታ ይሸፍናል ተብሎ የሚጠበቅ አይደለም። ቨርሳታይል ነው። ራይት ባክ፣ ሴንተር ባክ ሆኖ መጫወት ይችላል። ሴንትራል ሚድፊልደር ወይም የዚህ የዲፌንሲቭ ሚድፊልደር ሚናም ይዞ ሊጫወት የሚችል አይነት ተጫዋች ነው ተብሎ ይነገርለታል። ይህንን ተጫዋች ሚኬል አርቴታ ሊያስፈርመው ይችላል። ትናንትና በለንደን ኮሎኒ የልምምድ ማዕከል ላይ
የተመለከትናቸው ምስሎች አሉ። አንደኛው ቤን ዋይት ልምምድ ጀምሯል። ከዛ ውጪ ደግሞ የሪካርዶ ካላፊዮሪ በግሉ ከውድድር ዓመቱ መጀመር አስቀድሞ ፊትነሱን ለመጠበቅ ልምምድ ሲሰራ ተመልክተናል። ለዚህ ስገኝ አስቀድሞ የተመለከትኩት ሰው ከኔ በፊትም የደረሰው ተጫዋች ቢኖር የአርሰናል በቀጣይ ሳምንት ነው የሚጀምረው የፕሪሲዝን ልምምዱን። ነገር ግን ከዛ አስቀድሞ ተጫዋቾች መገኘት ይችላሉ። ቤታቸው ነው ልምምድ ይሰራሉና በለንደን ኮሎኒ የልምምድ ማዕከል ወይም በአዲሱ ስሙ በሶባ ሪያሊቲ ትሬኒንግ ሴንተር ሪካርዶ ካላፊዮሪን ተመልክቻለሁ የሚል ሀሳቡን ሲሰነዝር ነበረ። በዓለም ዋንጫ ዙሪያ ጥቂት ነጥቦችን ላንሳ። የእንግሊዝ ብሔራዊ ቡድን ጨዋታዎች ላይ የሚነሱ ጉዳዮች አሉ። ፔን ፍሪ ወይም ከህመም ነጻው ነው ተጫዋቾች እየተጫወቱ አይደለም። በተለይ አርሰናል ቤት የነበሩት ዴክላን ራይስ እና ቡካዮ ሳካን በዋነኝነት የተመለከተ ጉዳይ ነውና አሁን አም ሬዲ ብሏል። አሁን ዝግጁ ነኝ ብሏል። ቡካዮ ሳካ 24 ዓመቱ ላይ ይገኛል። በተለይ ደግሞ ከጨዋታ እያደገ የተሳትፎ ቁጥሩም ከፍ እያለ መጥቷል። የመጀመሪያ ተሰላፊነትን ባለፈው ሜክሲኮን ባሸነፉበት የኤስታዲዮ አስቴስካ ጨዋታ ላይ ተሰልፎ ተጫውቷል። ከዛ በኋላ ጆረል ኳንሳ በቀይ ካርድ ሲወጣ ተቀይሮ መውጣት ግድ ሆኖበት ነበረ። አንደኛ ከፊትነስ ጋር በተያያዘ ሌሎችም አማራጮችን ለመጠቀም ነው አሰልጣኝ ቶማስ ቱዌል ያንን ውሳኔ የወሰኑት። በቶርናመንቱ በቀጠለ ጨዋታዎችንም በቀጠልን ጊዜ የጨዋታ ተሳትፎ ቁጥር እያደገ መጥቷልና በዚህ ወቅት ላይ በቶርናመንቱ ላይ 100% በተለይ ደግሞ ኤቭሪዋን ሪላይዝ የሚያደርጉት ሊገነዘቡት የሚችለው 100% እየደረስኩ እገኛለሁና ከጨዋታ ራሴን እያሻሻልኩ እገኛለሁ። ከአሰልጣኝ ቡድን አባላቶቹ ጋር በደንብ ነገሮችን እየተነጋገረን እንገኛለን የሚል ሀሳቡን ሲያካፍል ተመልክቻለሁ። ከዛ ውጪ የክሪስቶስ ዞሊስ ጉዳይ በዋነኝነት ይነሳል። ይህንንም ተጫዋች በተመለከተ አርሰናልን የሚመለከት ጉዳይ አለ። ዘሰን ይዞት የወጣው ዘገባ አርሰናል ፎርማላይዝ እያደረገ የዚህን ዝውውር እያጠናቀቀ ይገኛል። 35 ሚሊዮን ፓውንድ ለክለብ ብሩገ ይከፍላል። ሊያንድሮ ትሮሳርድን በትክክል ይተካል ተብሎ ይጠበቃል። በ17 ሚሊዮን ፓውንድ ለተሸጠው ትሮሳርድ አርሰናል የ24 ዓመቱን ተጫዋች 35 ሚሊዮን ፓውንድ ከፍሎ ለማስፈረም እንቅስቃሴ ላይ ይገኛል። ዘሰን ፋይናላይዝ እያደረገ የመጨረሻ ሂደት ላይ ያለ ዝውውር ነው በሚል እየሰጠው ማብራሪያ አለ። ዘሰን ላይ የተመለከቱ ጉዳይ አለ። ስለ ብሩኖ ጉማሬሽ ስናነሳ ቅድም አንስቼዋለሁ። ካለው ዋጋ አንጻር አንዳንዶች 75 ሚሊዮን ፓውንድ ቢከፈልበት እንኳን ከኤሊዮት አንደርሰን 116 ሚሊዮን ፓውንድ ከኤሊዮት አንደርሰን የተሻለ ተጫዋች ነው። ካሳንድሮ ቶናሊ 100 ሚሊዮን ፓውንድ ካሳንድሮ ቶናሊም እድሜው ነው እንጂ የተሻለ ተጫዋች ነውና 50 ሚሊዮን ፓውንድ የተከፈለበት ብራዚላዊው ተጫዋች አንድሬ ሳንቶስን የዚህ የቸልሲውን ተጫዋች ወደ ማንቸስተር ዩናይትድ መዞሩ ይታወቃልና እነዚህ ጉዳዮች በዋነኝነት ይነሳሉና አርሰናል በዛ ደረጃ ነገሮችን መመልከት አለበት የሚሉ ሀሳቦች አሉ። የአንቶኒዮ ኑሳ ጉዳይ የሚነሳል። የአርቢ ላይፕዚግ ተጫዋች 50 እስከ 60 ሚሊዮን ዩሮ ይገመታል። አርሰናል በቅርብ እየተከታተለው ይገኛል። በእርግጥ በፕሪሚየር ሊግ ክለቦች ቶትናም፣ ኒውካስል ዩናይትድ፣ አስቶን ቪላ፣ ክሪስታል ፓላስ፣ ኤሲ ሚላን እንዲሁም ደግሞ አትሌቲኮ ማድሪድም የተጫዋቹ ፈላጊዎች ናቸው። አትሌቲኮ ማድሪድ የሜሰን ግሪንውድን ዝውውር የማያጠናቀቅ ከሆነ ወደዚህ ተጫዋች ዝውውር ይመጣልና አርሰናልም ነገሩን ቸላላለውም በቅርብ እየተከታተለው እንዳለ የሚያሳዩ ዘገባዎች አሉ። የአርሰናል ስብስብ በቀጣይ ሳምንት ልምምድ ይጀምራል በለንደን ኮሎኒ። እሱንም በተመለከተ የምናነሳቸው ጉዳዮች ይኖራሉ። ስለ ሳሜር ናስሪ የመጨረሻ ጉዳይ ላርገው። ሳሜር ናስሪን በተመለከተ ምን ታስታውሳላችሁ? እንዴትስ አይነት ተጫዋች ነበር ለእናንተ ብዬ ሀሳብ አስተያየቶቻችሁን ስጠይቃችሁ ነበር። ሳሜር ናስሪን በተመለከተ እንግዲህ በሚያስገርም ሁኔታ በፖሊስ ለ10 ሰዓታት ቁጥጥር ስር ገብቶ ነበር። ያ የታክስ ማጭበርበር ነውና በጣም ትልቅ ገንዘብ ተጠይቋል። ሳሜር ናስሪ ለምሳሌ ሪዮ ፈርዲናንድ ቤዙን ከእንግሊዝ ወደ ዱባይ አድርጓል፣ ወደ ተባበሩት አረብ ኤምሬትስ። ምክንያቱም ታክስን ሽሽት ነው። ያንን ደግሞ ለመቀነስ ብዙ ታክሶችን ላለመክፈል መቀመጫቸውን እዛው የእንግሊዝ ሀገር ዜግነት ሲኖራቸውና ወደ እንግሊዝ በተለያዩ አጋጣሚዎች ላይ ሲመጡ የሚከፍሉት የታክስ መጠን የተለያየ ነውና እሱ በዛው እንደሚኖር አንድ እንግሊዛዊ የሚጠየቀው የታክስ ክፍያ በዝቶበት ወደ ዩናይትድ አረብ ኤምሬትስ ሙቭ አድርጎ ነበረ። ሪሎኬት አድርጎ ተመልክተናል። አሁን አዲሱ ጉዳይ የሳሜር ናስሪ ምንድነው ካላችሁ እሱም በተመሳሳይ የሚኖረው ፈረንሳዊ ነው። የፈረንሳይ ዜግነት አለው። ነገር ግን የሚኖረው መኖሬን እዚህ አይደለም ብሎ ወደ ዱባይ አድርጎ በዩናይትድ አረብ ኤምሬትስ እንደሚኖር ይፋ አድርጎ ነበርና የታክስ ባለስልጣን የፈረንሳይ የተለያዩ ምርመራዎችን ሲያደርጉበት ቆይቷል። 10 ሰዓታት በስራ ቆይተውት ነበርና ከ2022 ጀምሮ
ያልተከፈለ ትልቅ እስከ 5.5 ሚሊዮን ዩሮ አካባቢ መክፈል አለበት ብለው ወስነውበታል። ከ2019 እስከ 2025 የመጣ ነውና ከ2022 ጀምሮ ደግሞ ፍላይት ሪካርዶችን ወይም የበረራ ትራክ ያደርጉታል። ከዱባይ ወደ ፈረንሳይ፣ ከፓሪስ ወደ ዱባይ ምን ያክል ተመላለሰ የሚለው በእይታ ውስጥ ይገባልና ለምሳሌ በተጠናቀቀው የአመት ላይ 208 ቀናትን በዛው በፈረንሳይ ቆይቷል። ከአመቱ አብዛኛው ቀናት በዱባይ ደግሞ 42 ቀናትን ብቻ ነው የቆየው። በሌሎች ሀገራት ሌሎች የሚከፋፈሉ በእንግሊዝ በስፔን የነበሩት ቆይታዎች አሉ። ግን 208 ቀናት በፈረንሳይ ነው የቆየውና በዛ ሂደት ደግሞ ከ200 በላይ ዴሊቨሪዎች የምግብ ዴሊቨሪዎችን አዞ ነበር። እነዛም የከፈለባቸው ክፍያዎች ተይዘው መክፈል አለበት። ይህንን ታክስ በፈረንሳይ አልኖርም ቢልም ፈረንሳይ ውስጥ ያለ ነውና ይህንን ታክስ ደግሞ ማምለጥ የለበትም በሚል የቀረበበት ሐሳብ አለ። ለሁሉም እነዚህ ጉዳዮች አርሰናልን በተመለከተ የሚነሱ ናቸው። ሐሳብ አስተያየቶቻችሁን እንቀበላለን። መልእክቶቻችሁን ጻፉልን። የዛሬን እዚህ ላይ ያጠናቀቅን። ክቡራትና ክቡራን ጤና ይስጥልን ብለናል።